ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። በስደት ያላችሁ እህት ወንድሞቼ፣ በሀገር ውጭ ያላችሁ እንዴት ነው? እንዴት ይዟችኋል? የረመዳን ስራ እንግዲህ አሁን ማለቂያ ላይ ደርሰናል። እግዚአብሔር አግዞናል ማለት ነው ጋይስ። የቀረን ጥቂት ጊዜ ነው። ከዚህ በኋላ ደግሞ በርትተን እንግዲህ ማለቂያ ላይ ደርሷል። ኦልሬዲ ወደ 10 ምናምን ቀንቼ ቀረችው 11 12 አካባቢ ማለት ነው። እና በርቱልኝ የኔ ውዶች። እንግዲህ ዛሬ ሜሪ እና ሩታ ተገናኝተዋል። እነሱን ነው ይዤላችሁ የመጣሁት ማለት ነው። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁ። ቪዲዮን ደግሞ ላይክ አድርጉልኝ ስወዳችሁ ማለት ነው። እንግዲህ ሜሪ ከሚዲያ ከጠፋች ቆይታለች። ወደ ለመናገር ሚዲያ ቻናሏ በጣም ቀዝቅዟል። ከአንድ ወር በፊት ሆኗል ቪዲዮ ከተለቀቀበት። እንግዲህ ቻናሏን ሞቅ ደመቅ ለማድረግ ነው ወደ ሩቲ ህይወት የተመለሰችው ማለት ነው እንጂ ለሩታ አስባ ለሩታ ተጨንቃ እንዳይመስላችሁ። የራሷን ቢዝነስ ለማስተካከል ነው የመጣችው። እና ለምንድን ነው እንደዛ ያልኩት መሰላችሁ ጋይስ? እውነት ሜሪ የሩታ ነገር አሳስቧት ለሩታ ተጨንቃ ሩታ እንደዛ ስትሰቃይ ምናምን ነገር አይታለች፣ ታያለች፣ ቪዲዮቻቸውን ታያለች፣ ትከታተላለች፣ ያወራሉ በውስጥ ዝም አትልም ነበረ። ገባችሁ አይደለ? ሩታ ማገዝ ከሩታ ጎን መሆን ብትፈልግ ኖሮ ከመጀመሪያው ነው ከእርግዝናዋ ጊዜ ጀምራ ብቻዋን ስታለቅስ በሯን ዘግታ ብዙ ነገሮችን ስትሆን ማርክ ብቻ ነበረ ከጎኗ የነበረው። ሩታ ወደ ቡታጀራ እስክትሄድ ደረጃ ማርክ ብቻ ነበር አብራት የነበረው። እንዳትሄድ ራሱ አይፈልግም ነበረ። ወደ ቡታጀራ እንድትሄድ አይፈልግም። በቃ አዲስ አበባ እንድትወልድ ነበረ ፍላጎቱ ምናምን ነገርና ወንድ ስለሆነ የአብርሽንም አንዳንድ ነገሮች ስላየ ማርኬ በቃ ሂጂ ብሎ እሱ ራሱ ፈቀደላት እንጂ ሩታም ወደ ቡታጀራ ሄዳ ለመውለድ ሀሳቡ የላትም። እንዲሁም ደግሞ ማርክም አይፈልግም ነበረ። ከአብርሽ ጋር ሰላም ቢሆኑ ሩታ ሁሉ ነገሯ አዲስ አበባ ላይ ነበር የሚሆነው። እና በዛን ሰዓት ሜሪ የት ነበረች? ገባችሁ? እውነት የሩታ ህይወት አሳስቧት ከሆነ እውነት ለሩታ ተጨንቃ ከሆነ እውነት እንደ እህቷ የምታያት ከሆነ እሷም ሴት ናት። እሷም እንግዲህ ልጅ አለኝ እያለች ነው። ለምን መሰላችሁ? ከወለድኩ በኋላ ነው እንጂ እንደዚህ ሰውነት እየሰፋ ከዚህ በፊት ታይቂኛለሽ ብር አብሮ ነበር የሚመስለው ማክለው እያለች ነው። ስለዚህ ልጅ እንዳላት ነው እየተናገረች ያለችውና የወለድሽ ሴት ከሆንሽ እናት ከሆንሽ የእርግዝናዎቹ ጊዜ ምን እንደሆነ እንዴት እንደሆነ ከማንም በላይ አንቺ ትረጃት ነበረ። በዛን ሰዓት ታዲያ የት ነበርሽ? የት ነበርሽ? በስልክ እንደምታወሪ ያወራሽ ነበረ። ለምን በአካል ተገኝተሽ ነገሮችን አላስተካከልሽላትም? በእርግጠኝነት ዛሬ የመጣችሁ የሩታን ህይወት ለማስተካከል ሳይሆን ቻናሏ ስለሞተባት ነው። ግልጽ ነው የምንነጋገረው ጋይስ። የምን እንትን መሸፋፈን ነው? እና ዛሬ ላይ ነይ ከቤት ውጪ፣ ይሄን ቤት ጥለሽ ነይ ወደ ኔጋ ማለት ወደ እሷ ወስዳት እንደ ያኔው ታስታውሳላችሁ አይደለ? ከዚህ በፊት አብርሽንና ሩታን ያጣላች ጊዜ እሷ ዳኒ ሆነው ነው ሩታን ከቤት ካልወጣሽ ብላ ጎትጉታ ከዛ በስተመጨረሻው ዳኒ መጥቶ ሩታን ይዟት ከቤት ወጣ። ከዛ በኋላ በቃ ሰላም የላቸውም እነኚህ ልጆች። እውነት ለመናገር ሰላም የላቸውም። 1 ወር ነው 2 ወር ሰላም ሆኖ ከዛ ሰርግ ተባለ። ዱባይ ላይ መጡ። እዚህ እንደሆነ አደረጉ የዛሬ አመት አካባቢ ላይ። ከዛ በኋላ በቃ ብጥብጥ ነው እንዳለ ማለት ነው። ለ2 ወር ነው ለ1 ወር ራሱ ሰላም አልሆኑም። ሩታን ከቤት አውጥታ እሷ ጋር ወስዳ በጣም የማይሆኑ ነገሮችን ስትጠቀም ነበረ ሜሪ ማለት ነው። ገባችሁ? አብርሽን ስደበድበው ነበረ፣ ጽጌን ስደበድባት ነበረ። ከዳኒ ጋር ሆኖ ያላሳዩት ተአምር የለም በዛን ሰዓት። አሁንም ደግሞ ሀሳቧ ምንድነው መሰላችሁ ሜሪ? አሁንም
አብርሽ እንግዲህ ልዩን ለማየት ወደ ቤቱ ስለሚመጣ እሷ ጋር ሄዳ ልዩን አብርሽ እንዳያይ ነው ፍላጎቷ። ገባችሁ? ሩቲ ወደ ሜሪ ቤት ከሄደች በቃ እዛ ቤት የሚሄድ ሰው ሩታን የሚፈልግ ሰው ሜሪ ካልፈቀደች በስተቀር በፍጹም ሩታን ማግኘትም ሆነ ማየት አይፈልግም፣ አይችልም። እና የሜሪ ፍላጎት ምንድነው? ሩታን በቁጥጥሯ ስር ለማስዋል ነው፣ ወይ ደግሞ ሩታ በሷ ሀሳብ እንድትጓዝ ፈልጋ ነው። ዛሬ ላይ ሩታ እንደ ትላንትና አይደለችም። ነገሮችን ማሰብ ትችላለች። ነገሮችን ቆም ብላ በራሷ ውሳኔ መወሰን ትችላለች። ገባችሁ አይደለ? እንደ ትላንትናው እንደ የዛሬ አመት ሩታ የለችም። ዛሬ ላይ ሌላ ሩታ ናት። እና በዚህ ልክ ነይ ከቤት ውጪ ከማለትሽ በፊት ሩታን አንቺ እውነት በውስጥ የምታወሪያት ከሆነ እውነት ትዳር ይዘሽ ልጅን ወልደሽ አይተሽ ከሆነ ሩታ ተይ ያልፋል ይሄ ነገር ብለሽ እንደ እናትነት እንደወለደ እንደ ባለ ትዳር ሴት ለምን ሩታን አልመከርሻትም? ጭራሽ እኮ አንቺ አሁን ሩታን በጥብጠሽ ከቤት ይዘሻት ለማውጣት ነው አላማሽ አይደል እንዴ? ደግሞ ሌላ መንገድ እንድትይዝ ልታደርጊያት ነው። ያኔ ለሌላ ሰው ነው ምድራት አንተ አትገባትም እያልሽ አብርሽን ከፍ ዝቅ ስታደርጊው ነበረ። አሁንም ዛሬ ድጋሚ ወደ ሩታ ህይወት የመጣሹ ሜሪ የሩታን ህይወት ለማስተካከል ሳይሆን አንደኛ ቻናልሽን ለማንቀሳቀስ ነው። ሞቷል ቻናልሽ። ለዛ ነው የመጣሹ እንጂ እውነት አንቺ ለሩታ አስበሽ ነው አይደለም። ይሄ ግልጽ ነው። የሰማዋቸው ነገሮች አሉ፣ የሚወሩ ነገሮች እንደዚህ ናቸው። ሩታና አብርሽ እኮ ተፋተዋል እኮ። ሩታ እኮ ፈርምልኝ ካልፈረምክልኝ ሞቼ እገኛለሁ ብላ እኮ በራሷ ፍላጎት አብርሽ ሳይፈልግ ወዶ ሳይሆን አስገድዳ ያስፈረመችው ሩታ ናት እኮ። ምናልባት ልጅ በመሃላቸው አለ፣ ሊታረቁ ይችላሉ። እሱም ፈጣሪ ነው የሚያውቀው። አብርሽ ደግሞ ወደ ሩታ ለመመለስ በጣም ብዙ መንገዶችን ሄዷል። ያኔ የት ነበርሽ? አብርሽ ያን ሁላ ነገር ሲያደርግላት ያን ሁላ ነገር ወደ ቤት እንድትመለስ ከተመለሰች በኋላ ብዙ ስጦታዎችን ሲያበረክትላት እሱን እያየሽ ነው፣ እየሰማሽ ነው። ከመስማትም አልፎ ደግሞ ባይንሽ እያየሽ ነው። ለምን ሩታን አልመከርሻትም? አንቺ እውነት ለሩታ እህት ከሆንሽ አይደለማ። እዚህ ጋር እኮ የሆነ በቃ ለመበጥበጥ ነው። ሜሪ ያለችበት ህይወት ደግሞ በፍጹም አይረጋጋም። እንዲሁም ደግሞ ዳኒ የሚባለው ግለሰብ እነኚህ ሁለቱ ሰዎች ሜሪና ዳኒ ያሉበት ህይወት እውነት ለመናገር ሰላም አያገኝም። ሩታ አሁን ሜሪዬ የኔ እናት አንቺ ያለሽልኝ ዳኒሻ አለ እያለች በጣም ብዙ ጊዜ ደጋግማለች ሩቲ ማለት ነው። ሩታ ቢገባሽ ዳኒና ሜሪ ህይወትሽ ላይ ካሉ አይደለም ከአብርሽ ጋር ሌላ ህይወት እንኳን ለመያዝ በጣም ከባድ ነው ላንቺ። የብሬን ነው። የማይሆኑ ሰዎች ናቸው። ምናልባት አንቺ ወደሽ ለሆነ ህይወት ብትጀምሪ ዳኒ ላይወድ ይችላል። ዳኒ ደግሞ አንቺን ከዚህ በኋላ እንደፈለገ ነው የሚያሽከረክርሽ። ምክንያቱም በጣም ብዙ ነገሮችን ከሱ ጋር እያደረግሽ ስለሆነ የሆነ ዳኒን በቃ እንዴት ነው እንደ ወንድሙ አብሮ የተወለደ ሰው ራሱ እንደዚህ አያምንም ማለት አብርሽን አሳልፋ ለዳኒ የሰጠች ሰው ናት። እና ከዚህ በኋላ በብዙ ነገሮች እሷን ተመልሶ ሊያስፈራራት ይችላል ዳኒ። ገባችሁ አይደለ? ዛሬ ላይ አሁን ዳኒ ወንድሜ ነው ፈረንጁ ኢትስ ኦኬ፣ ፈረንጁ ኖርማል ነው። እነሱ የአብርሽንና የሩታን እርቅ የሚፈልግ ሰው ነው ፈረንጁ። ግን ሜሪና ዳኒ በፍጹም አይፈልጉም። በፍጹም ሜሪም ብትሆን ዛሬ ላይ ለማሽቃበጥ ነው የመጣችው። እዛ ጋር እንደዛ ስትጮህ ምናምን ነገር የሆነ በቃ ሰው ይፈራታል። ያንን ጩኸታውንና በቃ እንትን ዳሌዋን ለማገላበጥ ነው እዛ ጋር የመጣችው እውነት ለመናገር እንጂ እውነት የአብርሽንና የሩታን እርቅ ብትፈልግ ኖሮ በውስጥ ብዙ ነገሮችን እንደምታወራ በውስጥ ከሩታ ጋር እንደሚወያዩ ነበር እየተናገረች ያለችው። ስለዚህ ምክር ትሰጣት ነበረ። ትዳርሽን አታፍርሽ፣ ተይ፣ ዛሬ ላይ ልጅ አለ፣ ይሄ ልጅ ነገ ሊያስታርቃችሁ። አሁን ነገር ከተበላሸ በኋላ አብርሽና ሄርሜላ ሌላ ህይወት ከጀመሩ በኋላ ነው፣ አብርሽ ሌላ ህይወት ውስጥ ከገባ በኋላ ነው ልጅ የሚያስታርቃቸው። አልወዳትም ብሏል እኮ ይፋ አድርጓል። ምክንያቱም ሩታ አልፈልግም ያለችውን ያህል አሁን ላይ ደግሞ አብርሽ አልፈልግም እያለ ነው።
ፋይል ቢይዙ ፋይል ባንድ ሌሊት ጠፋ ካላስ ከዚህ በኋላ ምን አለ? እና ሜሪ አሁንም ባታሽቃብጥ ሩታ ደግሞ አሁን የወሰነችው ውሳኔ በጣም ትክክል ነው። ከቤት አልወጣም ማለቷ በጣም ትክክል ነው። ፎቶውን ማውረድ አይደለም ማቃጠል ትችላለች ጋይስ።